የዛን ጊዜ በእኔና ባንቺ መሀል ያለው ልዩነት በድጋሚ ይሰፋል ማለት ነው። ይሄ ለእኔ ግድ የሚሰጠኝ ይመስላል። ሰላማዊ ህይወትሽን ከፈለግሽ እንደማታደርጊ በጣም እርግጠኛ ነኝ። በጣም ብዙ ሚስጥሮችን እንደማወጣ እርግጠኛ ነኝ። በጣም ጥሩ። በዛውም በወድሽ ያለው ጽንስ የኔ እንደሆነ ነገር ታማኝ ሚስቱ እንዳልሆንሽ የሚወቅ በዛውም መቀበሪያሽን ቆፍር። እሺ? የኔ መቀበሪያ ሲሆን እኔ ለአንተ መቀበሪያን ቆፍርላለሁ። ሮቤል አትጠራጠር፣ እደፋለሁ። ይህንን ዋቅ ሮቤል፣ በእናትህ ሂድልኝ በቃ። አደና ነኝ። ሎና ክፈችልኝ። አድና በጣም ይገርም። የሁለት ወንድማማቾች ፉክክር እየተባባሰ የመጣው የሉሃና ድራማ እነሆ ተለቀቀ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም እንደተለመደው በሉሃና ድራማ በክፍል 21 መጥተናል ማለት ነው። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ስለምታበረታቱኝ አመሰግናለሁ። እንግዲህ ዛሬ አድናን ሮቤልን በእጁ ያስገባበት ቀን ነው። ይህም ለእኛ ለተመልካቾች በጣም ደስ ብሎናል። ምክንያቱም እውነታውን ስላወቀና በጆሮ ስለሰማ ሉሃናንም አስከፍቷትም ነበረ። ነገር ግን አድናን በሰማውና በተመለከተውም ነገር አሁን ላይም ሉሃናንም ይቅርታ ጠይቋታል ማለት ነው። እናም በባለፈው ክፍል ያቆመውና እንዲሁም ቪዲዮ ያቋረጠውም ሉሃና የእንቅልፍ ከኒን ወስዳ ማለት ነው ከሮቤል ጋር ከአንድ ላይ አልጋ ላይ ነበር የተገኙ። በዚህም አድናን ራሱን ስቶ ወድቆ ነበር። ወዲያውኑም ሚራ ነበር የተከሰተችው። ሚራም በመናደድና እንዲሁም በመበሳጨትም በያዘችው ብርጭቆ ነበር ሮቤልን የፈነከተችው ማለት ነው። እና በጣም ትርምስምሱ የወጣበት ክፍል ነበረ። በዚህም አድናን ራሱን ሲስት ሚራም በወቅቱ ደንግጣም ነበረ። እባክህን ንቃለኝ እያለችም እየተርገበገበችም አምላኳንም እየለመነችውም ነበረ። ታዲያ ወዲያውኑም ሮቤል እየፎከርና እየዛተ ነበር ወደ ክፍላቸው የተከሰተው። በዚህም ለምንድነው የፈነከትሽኝ በማለትም ነገራቸውንም እንግዲህ ብጥብጥም አንስተውም ነበር። እንግዲህ ሌላው ይቅርና አድናን በጣም ራሱን ስቶ በተኛበት ወቅት እንኳን አላስተዋሉም። ሁለታቸውም ተያይዘውም ነበረ። በቃ እየተዛዛቱም ነበረ። ለምንድን ነው በህይወት የተጫወተህ አንተ ከሌላ ሴት ጋር የምትተኛው በማለትም ሮቤልን እየወረደችበት ነበር። ሮቤልን በምትኩ ለአንቺ ስል ነው እንደዚህ የሆንኩት፣ ደግሞም እንደዚህ ያደረግሽበትንም አንቺ መንከባከብና እንዲሁም ፋሻ አምጥተሽም ልታክሚኝ ይገባል እያለም እያንገረገራትም ነበረ። ወዲያውኑም ሉሃና ወደ ራሷ ስትመለስ ወይም ስትነቃ ራሷን ያገኘችው ብርጭቆ ካጠገቧ ተፈነካክቶና እንዲሁም የሆነውን ሁሉ ማዳመጥና እንዲሁም ማስታወል አቅቷት ነበረ። ምንድን ነው የተፈጠረው? ምንድን ነው የሆነው? በማለትም ራሷንም እየጠየቀችም ነበር። ወዲያውኑም ሚራን ያገኘቻት። ሚራም በነገር ጦርም ተቀብላታለች። አንቺ ምን አይነት አስመሳይ ሴት ነሽ? ከሮቤል ጋር የተኛሽ ለምንድን ነው? በማለትም ዱብዳ የሆነ ጥያቄ ትጠይቃታለች። ሉሃናም ምንድን ነው ምን ተፈጥሮ ነው ስትላትም አድናን ራሱን ስቶ እንደወደቀና ይህን ቃብለሽ ጸልይ በማለትም ታረዳታለች ማለት ነው። በዚህም የደነገጠችው ሉሃና አየዋለሁ በማለትም ለመግባት ብትሞክርም አላስገባሽም፣ አሁን ላይ አድናን ላይኑ አስጠልቶሻል በማለት ስትነግራትም ሉሃና የተፈጠረው ምንድን ነው በማለትም ወደ ሮቤል ነበር ያቀናችው። ሮቤልም እንደምታፈቅርኝና እንደምወድሽም ይታወቃል። ስለዚህ ሻይ አፈላሽ። ከዛ እየጠጣን ሳለም በቃ የተፈጠረውንም ይሄው ነበረ። አንቺ ያው አብረን እንተኛልሽኝ አብረን እንተኛል በማለትም ውሸቱን ደራርቦ ነበር የነገራት ማለት ነው። ሉሃናም ያቀነባበርከው ነገር ቢኖር ነው እንጂ እኔ በጭራሽ እንደዚህ አልልም በማለትም በንዴትና በቁጭት ትመልስለታለች። እሱም
እንግዲህ ያው ስህተት እንደተፈጠረም ይነግራታል። እሷ ግን ማመን አቅቷትም ነበረ። በጣም ተናዳም ነበር። ወዲያውኑም ወደ አድናን በምትሄድበት ሰዓትም አድናን በጣም ደንግጦም ነበረ። ለምንድነው የመጣሽው? አንቺ እኮ ክደሽኛል። ደግሞ ከዚህ በላይ እንድናገርሽ አትጠብቂ። አንቺ ሁነሽ ነው እንጂ ሌላ ማድረግ እችል ነበረ። ስለዚህ አንቺ ከየትኛው ነው ፍቅር የያዘሽ? በማለትም ውስብስብ ያለ ጥያቄም ጠይቋትም ነበር። ልኋናም በማታውቀው ነገርና እንዲሁም ባልገባህ ነገርም ክፉ ነገር አትናገረኝ ይቆጫል በማለትም አድናንን እያስጠነቀቀችውና እንዲሁም እየገሰጸችውም ነበረ። አድናም በሆነውና በተፈጠረውም ነገር በቃ ተረብሾና አዝኖም ነበረ። የክደትም ስሜትም ተሰምቶትም ነበር። ሚራም ለማባበልም እንዲሁም ከጎንህ ነኝ ስለ ፍቅራችን ስንልም ብዙ ነገር አግዛለሁ በማለትም እያታለለችውም ነበር። ነገር ግን አድናን በአሁኑ ሰዓት በሰዎች እንደተከዳና እንዲሁም ሴቶች ስትባሉ ሁላችሁም እንደዚህ ናችሁ በማለትም የነገር ቁጭቱንም ተወጥቶባታል ማለት ነው። ሚራም በምትኩ በጣም እየለመነችውና እያታለለችው ትገኛለች። ታዲያ ሮቤልና ሚራም ተፋጠዋል ማለት ነው። ሉሃና እኮ አትወድህም በማለትም እየመለሰችለትም ነበረ። ሮቤልም እንደምትወደኝና እንደምታፈቅረኝ በአይንሽ በብረቱ አይተሻል፣ ደግሞ እኮ በጣም ነው የምትመች እያለም እንግዲህ እያናደዳትና እያበሸቃት ይገኛል ማለት ነው። ታዲያ በዚህም መካከል ነበረ ብርጭቆውን ለማጠብ ስታይም የእንቅልፍ ከኔን እንደወሰደችም የተመለከተች ሚራ በጣም ተናዳም ብርጭቆን ወደ ሮቤል ወስዳም አሳይተውም ነበር። ታዲያም ለምንድን ነው የእንቅልፍ ከኔን የሰጣት? እሷ እኮ የማታውቀውን ነገር ነው ያስገባት። ደግሞም እሷ ልቧ ንጹህ ነው፣ እሷ አትዋሽም፣ እውነቷን ነው ማለት ነው በማለትም ሮቤል ልክ ልኩን ስትነግረውም በውጭ ሆኖም አድናንም ይሰማ ስለነበር ሚስጥራቸውን በሙሉም ሰምቷል ማለት ነው። ታዲያ ይህንንም ሁሉ የእንቅልፍ ከኔን እንደሰጣትና ራሷን ስታ እንድትወድቅ ያደረካት አንተ ስለሆንክ እኔ ለአድናን እናገራለሁ በምትልበት ሰዓትም አድናንም ቢሰማም ችግር የለውም አያምንሽም፣ ደግሞም ከተናገርሽ የኔ ልጅ እንደሆነም በሆድሽ ውስጥ ያለው ጽንስም የኔ መሆኑንም ንገሪልኝ በማለትም እንግዲህ ይሄን ነገር ሲናገር አድናን በወቅቱ ሰምቶም ነበር። ወዲያውኑም ለሉሃና ይቅርታ ለመጠየቅ ነበር ወደ ሉሃና ክፍል ሄደው። ታዲያም ይቅርታ ከጠየቀ በኋላም አሁን ላይም ከሮቤልና ከሚራም ራሷን እንደሚጠብቃትና እንደሚንከባከብላትም ቃል ገብቶላታል ማለት ነው። በዚህም ያው አድናን ሰዎችን አከብራለሁ፣ ደግሞም ሰዎች እንዲነኩኝ አልፈልግም፣ ፈሪ አይደለሁም በማለትም ከሮቤል ጋርም ዝቶም ነበረ። ለሮቤል ዝቶበትም ነበር። እንዴትና ምን ማድረግ እንዳለብኝ ልክ አስገባዋለሁ በማለት በዛቻ እየተናገረም ነበረ። ወዲያውኑም እንግዲህ አይተኛምና አስመሳይና ውሸታም ሰው አሁን ላይ ሮቤል ክፍሎቹን በሚያስስበት ሰዓትም አድናን በፎከረው መሰረት ይዘዋል ማለት ነው። ወዲያውኑም እንግዲህ ከሚፈልግበት ቦታ ይዞ እያናዘዘውም ነበረ። ይሄው ታናሽ ወንድሜ ዛሬ ቀኑ የኔና ያንተ ነው እያለም የሰማውን ሚስጥርና እንዲሁም ያደረገውን ነገር እስካሁንም ድረስ የበደለውን በደል ሊያስቆጥረውና እንዲሁም ሊካስበት በአድናን እጅ ነው ማለት ነው። ሮቤል በጣም ደስ የሚል ክፍል ነው ማለት ነው የዛሬው ክፍል። እናንተስ ምን ተሰማችሁ ስለ ሮቤልና ስለ አድናን ግንኙነት ማለት ነው? ሀሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እያልኩኝ የዛሬ የነበረን ቆይታ ይህን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ። ቻው።